5 ኪሎ አካባቢ ነው የምትገኘውና አጠቃላይ የኮሪደር ልማቱ አፈጻጸም ምን ይመስላል? በተለይም ደግሞ የስራ ባህልን ከመቀየር አኳያ 24ቱን ሰዓት 7ቱንም ቀን እየተሰራ ነው ያለውና እሱን ከማድረግ አኳያ ምን ታዘብክ? ሁለተኛው ምዕራፍ የኮሪደር ልማት የተገነባበት ከሚገኙ መስመሮች መካከል አንዱ በሆነውና ከ4 ኪሎ ተነስቶ በ6 ኪሎ ሽሮ ሜዳ በሚደርሰው መስመር ላይ እገኛለሁ። እንግዲህ ይሄኛው ያሰራው በሌሊት በቀንም የተከናወነ ይገኛል ማለት ነው። እንግዲህ ከ4 ኪሎ ተነስቶ ሽሮ ሜዳ የሚደርሰው የኮሪደር ልማት ስራ ምን ደረጃ ላይ ይገኛል የሚለው ነገር ደግሞ እንዲነግሩን እዚህ ይህንን መስመር የሚያስተባብሩት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ፐብሊክ ሰርቪስና ሰው ሀብት ልማት ቢሮ ኃላፊ ዶክተር ጀማሉ ጀንበር አጠገቤ ይገኛሉ። ዶክተር እንዴት አመሹ? እስቲ ከዚህ ከ4 ኪሎ ተነስቶ በ6 ኪሎ በኩል ሽሮ ሜዳ የሚደርሰው የኮሪደር ልማት ስራ አሁን ምን ደረጃ ላይ ይገኛል የሚለውን ነገር ይንገሩኝ እስቲ። አመሰግናለሁ። ያው እንደ ከተማ ከተጀመሩ 8 የኮሪደር ልማቶች ውስጥ አንዱ የሆነው ከ4 ኪሎ ተነስቶ በሽሮ ሜዳ ቁስቋም በእንጦጦ አድርጎ ጉልሌ እጽዋት ማዕከል የሚደርስ የኮሪደር ልማት ስራ ነው። ይሄ የኮሪደር ልማት ስራ ከተጀመረበት ጊዜ አንስቶ ቀንታም ደረጃውን በጠበቀ መልኩ በጥራትም በፍጥነትም እንዲጠናቀቅ የተለያዩ ጥረቶች ርብርቦች ሲደረጉ ቆይተዋል። አሁን ላይ እናንተም ተዘዋውራችሁ እንዳያችሁት አጠቃላይ የመንገድ ስራው ከሞላ ጎደል እየተጠናቀቀ እስከ ቁስቋም ድረስ ያለው እየተጠናቀቀ ያለበት ሁኔታ ነው ያለው። የመንገዱን የማስፋት ስራ በአብዛኛው ተጠናቆ አስፋልት የማልበስ ስራ እየተሰራ ነው ያለው። በመሬት ውስጥ የሚቀበሩ የመብራት፣ የቴሌ፣ የፍሳሽ መስመር፣ የውሃ መስመሮች ሙሉ ለሙሉ ተጠናቋል። አሁን ከመሬት በላይ ያሉ ስራዎች ናቸው እየተሰሩ ያሉት። እንደምታዩት እስከ 6 ኪሎ ድረስ ያለው የመንገድ መብራት ስራ ተጠናቋል። ግራና ቀኝ የእግረኛ መንገድ ስራ የስታምፕድ ኮንክሪት 6 ኪሎን አልፎ እየተሰራ ነው ያለው። በጥሩ ሁኔታ እየተከናወነ ነው ያለው። የሳይክል መንገድም በተመሳሳይ የአስፋልት ስራው እየተከናወነ ነው ያለው። የግሪነሪ ስራዎች ግራና ቀኝ ፕላዛዎች፣ ፓርኮች በጥሩ ሁኔታ እየተጠናቀቁ ያለበት ሁኔታ ነው ያለው። አጠቃላይ የፕሮጀክቱ አፈጻጸም ወደ ማጠናቀቂያው እስከ ቁስቋም ድረስ ያለው ወደ ማጠናቀቂያው ደረጃ ላይ የደረሰበት ሁኔታ ነው ያለው። ከእንጦጦ ጀምሮ ወደ ጉልሌ እጽዋት ማዕከል የሚገኘው ትንሽ የቦታው አቀማመጥም አስቸጋሪነት ያለው ከመሆኑ አንጻር እሱም ከእቅድ አንጻር በጥሩ ሁኔታ እየተከናወነ ያለበት ሁኔታ ነው ያለው። በጣም ጥሩ ዶክተር። እንግዲህ የኮሪደር ልማት አንደኛው ዓላማ የከተማውን መሰረተ ልማት በማዘመን ስማርት ከተማ መፍጠር ነው። አዲስ አበባን ወደ ስማርት ከተማነት መቀየር ነውና በተለይ የተሰሩ ያሉ መሰረተ ልማቶች መብራቱ ማየት እንችላለን። ላይ ገመድ የለም፣ ታች ነው የሚቀበረውና እነዚህ ነገሮች አዲስ አበባን ስማርት ከማድረግ አንጻር ያለው ፋይዳ ነው ሲንገኝ ያው እንዳነሳው ትልቅ ፋይዳ ይኖረዋል። አሁን እነኚህ ፖሎች ከመብራት ባሻገር የከተማዋን ነዋሪ ደህንነት በመጠበቅ ረገድ ከተማችን ሰላምና ጸጥታዋ የተከበረ እንዲሆን በማድረግ ረገድ ትልቅ ፋይዳ ይኖረዋል ማለት ነው። የደህንነት ካሜራዎች ያሏቸው ከመሆኑ ጋር ተያይዞ መሰረተ ሰፊ የፋይዳ ያላቸው ናቸው። በመሬት ውስጥ ለአይቲኤስ አገልግሎት የሚሆኑ መስመሮች ተዘርግተዋል። እንዳልከው የቴሌ የመብራት መስመሮች በፊት በመንገድ ግራና ቀኝ ተዝረክርከው ይታዩ የነበረበት ለእይታም ለደህንነትም ጥሩ ያልነበሩበት ሁኔታ ነው የነበረው። አሁን ላይ በግራና ቀኝ እስከ ላይ ድረስ በመሬት ውስጥ ተቀብሮ የተጠናቀቀበት ሂደት ነው ያለውና ከተማችንን ስማርት እናደርጋለን ስንል ለዛ አስፈላጊ የሆኑ መሰረተ ልማቶች በበቂ ደረጃ ጥራታቸውን በጠበቀ መልኩ የተቀበሩበት የተዘጋጁበት ሁኔታ ነው ያለው። እንግዲህ ኮሪደር ልማቱ ሌላኛው ደግሞ የእግረኛ መንገዶችን ማስፋት ከዛ ደግሞ የመኪና መንገድን ማስፋት ነው። ከዚህ ከ4 ኪሎ ተነስቶ 6 ኪሎ የሚደርሰው መስመር ቀደም ባለው ጊዜ ሰፋ ያለ ነበር። አሁን ደግሞ የበለጠ ሰፍቷልና ስንት ሌን ይኖረዋል? ሲጠናቀቅ ምን ይመስላል ይሄ አካባቢ የሚለውን ነገር ደግሞ እስቲ ይንገሩኝ። ይሄ በከተማችን ማስተር ፕላን መሰረት ይሄ መንገድ ከተማችን በምስራቅና ምዕራብ የሚከፍል የከተማችንን እምብርት ከፍሎ የሚሄድ መንገድ ነው። በፊትም የተወሰኑ አካባቢዎች ላይ ሰፋ ያሉ ናቸው። አሁን ግን ወጥ በሆነ መልኩ ከ4 ኪሎ እስከ ቁስቋም ድረስ 42 ሜትር ስፋት ኖሮት እንዲሰራ ነው የተደረገው። በፊት 2 ሌን እንዲኖረው ተደርጎ ነበረ ተሰርቶ የነበረው። አሁን ላይ ወደ ጎን እንዲሰፋ በማድረግ ተጨማሪ ግራና ቀኝ አንዳንድ የመኪና ሌን እንዲኖረው ተደርጓል። የእግረኛ መንገዱ ወጥነት አልነበረውም። አንዳንድ ቦታ ሰፊ ነበር፣ አንዳንድ ቦታ ደግሞ በጣም የተጣበበ ነበረ። አሁን ላይ 5 ሜትር ስፋት ያለው የእግረኛ መንገድ እንዲኖረው ተደርጎ እግረኛ ነፃ ሆኖ እንዲንቀሳቀስ ከትራፊክ አደጋም ተጠብቆ እንቅስቃሴ እንዲያደርግ ለማድረግ በሚያስችል መልኩ እንዲሰራ ተደርጓል። የሳይክል ሌን አልነበረውም ይሄ መንገድ። አሁን ዜጎቻችን
በሳይክል ነፃ ሆኖ እንዲንቀሳቀሱ በማድረግ ረገድ የትራንስፖርት አቅርቦቱን በማቃለል ረገድ ዜጎች ደግሞ ጤናማ እንዲሆኑ ለማድረግም በሚያስችል መልኩ ከ4 ኪሎ እስከ ቁስቋም ድረስ ያለው የሳይክል ሌን እንዲኖረው ተደርጎ ነው የተሰራው ማለት ነውና ለይታም ለሰዎች እንቅስቃሴም ለትራፊክ ፍሰትም ለእግረኛውም አመቺ በሆነ መልኩ እንዲሰራ ነው የተደረገው። ተሽከርካሪ ያለው ነፃ ሆኖ በፍጥነት እንዲንቀሳቀስ ለማድረግ እግረኛውም ከትራፊክ አደጋ ተጠብቆ ነፃ ሆኖ እንዲንቀሳቀስ ለማድረግ በሚያስችል መልኩ ውበቱንም ጥራቱንም በጠበቀ መልኩ እየተሰራ ያለ መንገድ ነው።